ሃይ ስኩል ጸሐፊ ፊደል ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። ክፍል 3 ላሳይሽ ብሎ ወደ መታጠቢያ ክፍል ወሰደኝ። እዚህ ለምንድነው ያመጣኝ ብዬ ግራ በመጋባት ፊት ተመለከትኩት። ቀጥታ ግድግዳው ላይ የተለጠፈው ትልቁ መስታወት ጋር ወሰደኝና ከጀርቤ አቅፎ ይዞኝ ቆመ። ምንድነው አልኩት። መስታወት ውስጥ አይኑን መመልከት ስለምፈራ ወደ ታች አጎንብሼ አንድ ቀና ብለሽ እኝ እስኪ አለኝ። መስታወት ውስጥ መታየት ጀመርን። በምን እንዳወቀችብኝ ገባሽ አለኝ። እንዴ ምንም አልነገርከኝም፣ በምን አውቃለሁ አልኩት። አይኖቼን ተመልክታ ነው። የአይን ብሌኔ ውስጥ ራሱ አንጃለሽ እኮ፣ አይኔ ላይ ፍቅር እንዳለ ያስታውቃል እኮ አለኝ። አነጋገሩ ትንሽ አሳፈረኝና እፍረቴን ለመሸፈን እሺ የኔ ተፈላሰፊ ይበቃል ብዬ ፈገግ አልኩኝ። ከዛም ወደ ራሷ ዞረኝና የሆነ ሚስጥር ልንገርሽ የኔ ዓለም አለኝ። እሺ ምንድነው አልኩት። ትንሽ እየሸሸሁት ልነቀስሽ አስቤያለሁ፣ በአንቺ ላይ ሙሉ እምነት አለኝ አለኝ። ክውን ያልኩት። እንዴ ለምን አልኩት በቁጣ። እሱ ነገሩን በሌላ መንገድ ተረድቶት እውነትን ንገሪኝ አትወጂኝም አለኝ። ይበልጥ ደንግጬ እንደዛ አይደለም ቤኪ፣ ድንገት ባይሆን አንተ ትጎዳብኛለህ አልኩት። እናቴን ፈረጀኝ። እሷ በአስተሳሰቧ ሀብታምና ድሃ መፋቀር እንደማይችል ነው የምታምነው። ነገሩን ለሷ ማስረዳት እንደሚከብደኝ ስለማውቅ ነው የፈራሁት። ለምን አይሆንም? አንቺ ከወደድሽኝ ለምን መስኪን ብትሆንም እዚህ ብትመጣ ምን ያህል እንደምትንከባከበኝ ያውቃለሁ። ዓለምዬ ስትቆጣኝ ራሱ በእኔ በኩል ነው የምትቆመው። ልዑል ነክ ትለኛለች እኮ። ሲጀመር ለምንድነው ሰሞኑን ከኔ ራቅሽው አለኝ። ሊያጣላንና ሊያናድደን እንደሚችል ባውቅም ደፈር ብዬ፣ ምክንያቱም የተለያየ ህይወት ነው ያለን ኮቤኪ። እኔ ሳላውቅ ነው በፍቅር የወደኩት። ያለቅዴ ተመርቄ ስራ ሳልይዝ እንደዚህ አይነት ነገር ውስጥ አልገባም ብዬ ነበር፣ ግን አሸነፍከኝ። እንደማፈቅርህ ልቅድ አልችልም። ለወደፊት ነው የምመኘህ። ማንኛውም ሰው ሊወድቅልህ እንደሚችል ታውቃለህ። ይኸው እንደ ጥላችን ያሸነፍኩብህ ነህ። ለእኔ ፍቅረኛ ባሳትሆን አባትም ወንድምም እንድትሆንልኝ እመኛለሁ። ግን ደግሞ በሁለታችን መሀል ያለው የኑሮ ደረጃ ጣልቃ ይገባብናል ብዬ እፈራለሁ። ራሴን ካንተ ማራቅ አልፈለግም፣ ግን የኔና ያንተ ኑሮ ልዩነት ሲገባ ብዬ እፈራለሁ አልኩት። በጣም እየፈራው። ደስ የሚለው እሱ እኔ ላይ ከመጮህና ከመቀየም ይልቅ በእርጋታ ማውራትን የመረጠ ይመስል ወደ እኔ ቀርቦ ጉንጮቼን በእጁ አቅፎ አቡ የኔ ልዕልት፣ ለአሁን እሺ ድጋሚ እንዲካልሽ በጣም ነው የምናደደው። ረጅም አድርጎ በንዴት አነጋገር። ግን ደግሞ እኔ በጣም ነው የምወድሽ። የወደድኩት ሌላ ነገርሽን አይደለም፣ አንቺነትሽን ነው። ስርዓትሽን፣ እርጋታሽን፣ ውብ አይኖችሽን። እኔ አሁን ስላልሽ አላስብም። የመቀየር እቅድሽን አደንቅልሻለሁ። እኔ ደግሞ ትምህርት ቤት ራሱ ብዙ እንድንታይ የማልፈልገው እኮ አፍሬብሽም አይደለም። ብዙ እይታ የበዛበት ነገር ጥሩ አይደለም ብዬ ነው። እሺ አንቺ ወደፊቴ ነሽ። የዛሬ ምናምን ዓመት ቁጭ ብለን ይችን ቀን እናስባታለን እሺ አለኝ ጭምቅ አድርጎ እየሳመኝ። እሺ ግን የማንለያይ ይመስልሃል አልኩት በትንሹ ቀለል ብሎኝ። ዓለምዬ ትሙት አንለያይም፣ ብቻ አንቺ በእኔ ላይ ተስፋ እንዳትቆርጪ። ምንም ነገር ባጠፋ መተሽ እኔን ደብድብኝ እንጂ እንዳትጣይኝ አለኝ። የዛኔ በትንሹ ፈገግ አልኩኝና አየሁት። አንገቴ ስር ውሽቅ ብሎ አቀፈኝ። ከደቂቆች በፊት ስንት መለያየቶችና መጨቃጨቆችን ያስተናገድኩ ልጅ እሱ ሲጠጋኝ ሁሉንም ረሳውና ራሴን በጣም የምታምር ገነት የምትመስል ቦታ ላይ አገኘዋለሁ። እሱን ማቀፍ ማለት ለኔ ያለማካበድ ህፃን እያልን እንደምንመኘው በነጭ ክንፍ መብረር እንደማለት ነው። ተቃቅፈን ትንሽ ከቆየን በኋላ እሺ ንቅሳቱ ግን ይቅር ብዬ ባሳዛኝ ፊት አየሁት። አልችልም እናቴ ብሎ እዛው አጠገቡ ቆሜ ከላይ የለበሳትን የምታምር እጀ ሙሉ ሹራብ አወለቀው። ምን ያደርግልኛል ብዬ አስቤ እንደሆነ ባላቅም ወደ ኋላ ሸሸሁን። ቤኪ በትንሹ ፈገግ አለና ይህን ያህል የማታምኝ አለኝ። ደግሞ ድጋሚ ከምጣላ ብዬ ያን የሚያህል በስፖርት የጠነከረና የሰፋ ደረቱ ላይ ልጥፍ ብዬ አቀፍኩትኝና ደንግጬ ነው እኮ አልኩት። ወደ ቀልድ ለመቀየር መታ እያደረኩት
ልብሶች ናቸው ለካ ሰውነትን የደበቁት እንዴ አልኩት እየተሽኮረመምኩ። የሚገርማቸው ያን ያህል ሰዓት ሙሉ የሰውነቱን ማማር፣ የደረቱን ስፋት፣ ስፖርተኛነቱን እንጂ በግራ በኩል ደረቱ በኩል ያለውን ንቅሳት አላስተዋልኩትም ነበር። በትንሹ አብላካት ብሎ ተጽፎ ከስር ደግሞ 2801 ተብሎ ተጽፏል። በጣም ግራ ገባኝ። ማለት ቀኑ ምንድነው? ስለኔ ምን ያህል እርግጠኛ ቢሆን ስሜን ይነቀሰዋል ብዬ ግራ በመጋባት አየሁት። ቀኑን አስታወስሽው አለኝ። ቃላት ለማውጣት አቅም ስላጠረኝ አንገቴን በመነቅነቅ እንዳላስታወስኩት ነገርኩት። ታስታውሻለሽ? እኔ ለመጀመሪያ ጊዜ የተያየ ነው ስማችንን ስንፈልግ በመጀመሪያ እይታ ነው በልቤ ያነገስኩሽ። ከዛ ልቀርብሽ ስል ስትርቂኝ ይበልጥ ወደድኩሽ። ይህ እውነታ ነው። ወንድ ልጅ ትንሽ ጠበቅ የምትልበትን ሴት ይወዳል ይባላል። እኔም ከሌሎቹ ለየት ብለሽ ስለታየሽኝ ወደድኩሽ። ያ ቀን ደግሞ መስከረም 28 አንደኛ ወር ዕለቱ ሰኞ ቀን። ከዛ በቃ ፍቅር የጀመረን የመጀመሪያ ቀን ተማመንኩብሽና ተነቀስኩት አለኝ። ጭራሽ የማልጠብቀው ነገር ስለነበር በጣም ደንግጫለሁ። እኔ እሱን ሳልወደው ቀርቼ ሳይሆን ስለምፈራ ነው። ለደቂቆች ከተፋጠጥን በኋላ እንደመባንን ብዬ ቶሎ ልብሴን ልበስ ብዬ ያወለቀውን ሹራብ እንዲለብስ አደረኩት። ወደድሽው አለኝ። አዎ የሆነ የመፈቀር ስሜትም የፍራቻ ስሜትም እየተሰማኝ ነው አልኩት። ከት ብሎ ሳቀብኝና አትፍሪሽ እኔና አንቺ አንለያይም ብሎ ሳመኝና ይዘኝ ወጣ። ከዛም ወደ ታችኛው ቤት ወረድና አለምዬ ቁጭ ብላ እየጠበቀችን ስለነበር ወደ እሷ ሄጄ በጣም በፍራቻ ደህና ደሩ አለምዬ አልኳት። እስከዛሬ ወደ እሷ ቀርቤ ጉንጯን ስሜት ምናምን ስለምሰናበታት ቅር ያላት በሚመስል መልኩ እያየችኝ ገና ሳትጋቡ አማት አደረግሽኝ አለች እየሳቀች። ኧረ እንደዛ አይደለም አልኩኝ። አሁንም አንገቴን እንደደፋው ወደ እኔ መታ ግንባሬን ሳመችኝና ደህና ደሪ ስለ መስኪ አታስቢኝ ያወራታለሁ እሺ ደግሞ ሰላም በይልኝ አለችኝ። እሺ ብዬ ከቤት ስወጣ ቤቲ ተከተለኝ። የት ነህ አልኩት። ኮስተር ብዬ ልሸኝሽ ነው አለኝ። አሞካል ብርድ ሲነካህ ጥሩ አይደለም አልፈልግም አልኩት። አዎ ህመሙ እንዳይነሳብህ አለች ካፌ ተቀብላ። አሁን እኮ ደህና ነኝማ መድኃኒቴን አገኘሁ ሲላት ፊቴን ዞር አድርጌ ከዛ ግቢ ለቅቄ ወጣሁ። ቤኪ ተከተለኝ ሲመጣ ድጋሜ እንደ አይነት ንግግር አለምዬ ፊት እንዳትጠቀም ብዬ ነገርኩት። ከዛም መጓዛችንን ቀጠልንና በመሃል ለምንድን ነበር የራቅሽኝ ግን አለኝ። ከማ ጋር ያለኝና ከትምህርቴ ጋር ያለኝን ግንኙነት ረስቼው ነበር። እናቴ አሟት ራሱ ትኩረት ነሳት። በጣም ተቀየመችኝ። ወደ ራሴ ለመመለስ እየሞከርኩ ነበር አልኩት። ትንሽ ዝም አለና ከዚህ በኋላ ሰዓታችንን በእቅድ ነው እሺ የምንመረው የኔ ፍቅር፣ ሶስታችንን እኩል ማስኬድ ትችያለሽ ብሎ የደስ እየነገረኝ የተጨነቀ ፊቴን እያበራልኝ እያለ ነበር። አንድ መኪና ከፊት ለፊት መጥቶ ቆመ። ተው ነበር ያልኩት። በጣም ደንግጬ ሁላ ቤኪን ወደ ኋላ እየገፋው እኔ ከፊት ሆንኩ። ወይ ፍቅር ተይዞ የማያውቅ ሲያዝ እዳ ነው። ለወንድ ልጅ ብዬ ከፊት መቅደም ለኔ ትልቅ ነገር ነው። አሁን ድረስ ሳስበው የሚገርመኝ ነገር ነው። ወደ ነጥቡ ስመለስ ግን በጣም የምታምር መኪና ናት። ትልቅ ሰው ነበር ውስጥ የነበረው እንጂ ልሳደብም ጀምሬ ነበር። መኪናዋ ቀስ እያለች ባጠገፋችን አለፈች። ቤኪ ሰውየውን ትኩር አድርጎ አየው። ከዛ ምን ነው ስለው በትንሹ ፈገግ እያለ ምንም ምን ቆንጆ በቃ ወደ ቤት ትሄጃለሽ አለምዬ እንዳትጨነቅ ልመለስ አለኝ። እያወራን መጣን አይደል ተመለስ በቃ ይዞክ ነገ ክላስ እንዳትቀርብዬ ተንጠራርቼ ጉንጩን ሳምኩት። ጭምቅ አድርጌ በስምሽ ውስጥ ነበር ግን ሰው ፊት አላደርገውም አለኝ። መንገደኛውን እየተመለከተ በፈጣሪ ስም ምን እንደነካኝ አላውቅም። ሰዎቹ አይናቸው እኔ ላይ እንዳልሆነ አየሁና ተንጠራርቼ ራሴ ስሜው እየሮጥኩ ሄድኩ። ትንሽ ሮጬ ዞር ብዬ ሳየው ቆሞ እየተመለከተኝ ነበር። በእጄ እንደምወደው ነግሬው ወደ ቤት ሄድኩኝ። ላምቦጬን ጥዬ የወጣሁ ልጅ ፍልቅልቅ እያልኩ ወደ ቤት ተመለስኩ። በረከትዬ ተሻለው አለችኝ እኔ ዋህናት ጉዷን አልሰማች። ከዛ ገብቼ ጥቅልል አልኩኝና 3 ሰዓት አካባቢ ቤኪ ደወለልኝ። ከዛ እንድናወራ ሲጠይቀኝ ላነብ እንደሆነ ነገርኩት። በአንዴ ነው የተስማማው።
ሁላ በደንብ እንዳነብ ያበረታታኝ ጀመር። 5 ሰዓት አካባቢ ድረስ አነበብኩኝና ስጨርስ ኦንላይን እንድገባ እየጠበቀኝ ነበር። ደክሞኝ ስለነበር ብዙ ላወራ አልቻልኩም። ትንሽ እንዳወራን እንቅልፍ ወሰደኝ። ጠዋት ቶሎ ነቅቼ ቤት አጸዳድቼ ቡና ቀራረብላት ወደ ክላስ ገባው። ዛሬ ክፍላችን ደምቃለች። ብርሃኑ መጥቷል። ጠፍቶ ነበር አልኩት እያቀፍኩት። ንግግር ያስቆት ፈገግ ብሎ አጠገቤ ተቀመጠ። ሴቶቹ 3 ቀናት ትምህርት ቤት አለመምጣቱ ተንገብግበዋል። እየሮጡ እየመጡ ምን ነው ብቻ ብዙ ነገር እየቀባጠሩ ሊያቅፉት ይሞክራሉ ምናምን። ምን እንደሆነች አላቅም፣ ትንሽ የሆነች ስሜት ተሰማችኝ። ማመን ባልፈልግም ቀንቼ ነበር። አስተያየቴን ያልወደደው ቤኪ እነሱን ትቶ እኔ ጋር መጥቶ እጄን ይዞ ተቀመጠ። ደስ የምለው ልክ እሱ ሲጠገኝ ሁሉንም እረሳዋለሁ። ከዛን ቀን በኋላ ፍቅራችን በጣም በረታ። በጣም ከመፋቀራችን ከመቀራረባችን ብዛት የሆነ ቀን ድንገት የምንለያይ እየመሰለኝ እፈራለሁ። በቃ ስንገናኝ እንዴት እንደምሳሳለት ለኔም ግራ ይገባኛል። ለተወለደ ሕፃን ልጅ ከምጠነቀቀው በላይ ይጠነቀቃል። አጥብቄ ከያዝኩት ራሱ የሚያመው እስኪመስለኝ ድረስ ሳሳለታለሁ። ክንፍ ባለ ፍቅር ግን ከትምህርቴና ከእናቴ ጋር ሳላጋጭ ቀጠለ። ህይወትን ጣፋጭ አደረገልኝ። ትምህርት ቤት ውስጥ አሁን ይጣላሉ። የተማሪ ፎንቃው መጨረሻው ጭቃ። አሁን ለሚጣሉት ነገር ብቻ ብዙ ነገር እየተባለን አንድ ጊዜም ሳንለያይ የከፋ ጥል ሳንጣላ 12ኛ ክፍል ደረስን። ከአለምዬ ጋር ግንኙነታችንን እያጠናከርን ነበር። ከዛ በኋላ ለቤኪ ያለኝ ፍቅርን ተማመንኩበት፣ ሙሉ በሙሉ ተማመንኩበት። ልንለያይ እንደማንችል ሳምን ወስኜ ለቤኪ ነግሬው እጄ ላይ በትንሿ ስሙን ተነገስኩት። ለምን እንዳደረኩት አላውቅም። ስህተት ልስራ እርግጠኛ አልነበርኩም። ተነቅሼ 1-2 ሳምንት እንደሆነን ግን ያልጠበቅኩትን ነገር አየሁ። የሆነ ቀን ተኝቼ ጠዋት ስነቃ አለምዬ ፊት ለፊቴ በሚያሳዝን እይታ እያየችኝ ከእንቅልፌ ነቃው። አይኔን እያሸው ተነስቼ ምን ነው አለምዬ አልኳት ግራ ገብቶ። ማታ እናቴን ሰላም ብዬ ተኝቼ አይኔን ስገልጥ አለምዬን ሳያት ከልቤ ደንግጫለሁ። ግራ ገብቶኝ ፍጥጥ ብዬ አየኋት። በአንድ እጄ አይኔን እያሸው በአንድ እጄ እያማተብ ምን ተፈጠረ አልኳቸው። የእናቴ ስም መሰረት ቢሆንም አለምዬ መስኪን የምትላል። እናም ወደ እናቴ እየተመለከተች መስኪ ብላ እናቴን ጠራቻት። እናቴም ቶሎ ወደ እኔ መጣ። ተነሳሽ ልጄ ብላ ግንባሬን ሳመችኝ። ራሴን በራሴ እየዳበስኩኝ ደህና መሆኔን አረጋገጥኩ። ሁኔታቸው የሚመስለው እኮ ለረጅም ጊዜ ኮማ ውስጥ ቆይቼ እየነቃሁ ያለው ነው። አለምዬ ምን ተፈጥሮ ነው አልኳቸው። ግራ እየገባኝ ተጣጣቢና ነይ የምናወራው ነገር አለ አለችኝማ። ግራ ገብቶኝ አለምዬን ስመለከታት ምንም ሳትል ጥሎኝ ወጡ። ወሬውን ለመስማት ከመጓጓቴ ብዛት ከመቼው እንደታጠብኩም አላውቅም። ቶሎ ታጥቤ ወጥቼ ለማዳመጥ ዝግጁ ነኝ በሚመስል መልኩ ቁጭ አልኩኝ። አንድ መጥፎና ጥሩ ዜናም አለች አለምዬ እያየችኝ። አልኩኝና ከመጥፎ ጀምሬ ምን ተፈጥሮ ነው አልኩኝ በየተራ እየተመለከትኳቸው። ልጄ እኔ እስከዚህ አድርስሻለሁ፣ በጭራሽ እንድትከፊብኝ አልፈልግም። እኔ ላንቺ አላንስም አለችኝ። አእምሮዬ ብዙ ነገር ማሰብ ሲጀምር እናቴ አንቺ እኮ ለኔ ሁሉ ነገሬ ነሽ። እንደ እናት እንደ አባት እንደ እህትና ወንድም አድርገሽ አሳድገሽኝ ማንም ያውቃል እኮ። ምንድነው መጥፎ ዜናው አልኳት። ተደብቂኝ ልጄ፣ ለአባት ያለሽም ፍቅር አውቃለሁ እኮ ልጄ። አባት ቢኖርሽ ደስ የሚልሽ ምን ያህል እንደሆነ አውቃለሁ እኮ ልጄ። እኔም የሆነ ቀን እያልኩኝ ብላ ንግግሯን ገታ አደረገችው። እኔ አባቴን አልወደውም አባትነትን እንጂ፣ አንቺ ደግሞ እንደ አባትም ነሽ ለኔ አልኳት። እግሯ ስር በርከክ ብዬ እጇን እየሳምኩ አሁን ልትነግሪኝ የፈለግሽውን ንገሪኝ አልኳት። ልጄ አባትሽ እኮ ትላንት አረፈ አለችኝ። ቀለል አድርጌ የትኛው አልኳት። የወለደኝና ትንሽ ያሳደገኝ ስለሚለያዩ ወላጅ አባትሽ አለችኝ። በትንሹ ከፍቶኛል፣ ቅር ብሎኛል። በጣም የወንድ ጥላቻ አለብኝ አልክንም። ነገር ግን ከልጅነት ጀምሮ አባቴ ሲሉ ቀናለሁ። አባቴ እንዲያደረገ ሲሉ ባላገኙት አባትነት ቀናለሁ።
ምን አለ እኔም አባት ኖሮኝ እንዲህ ብልብኝ እመኛለሁ። አባቴን ባልወደውም አባትነትን እመኘው ነበር። ነገር ግን እነሱ ፊት ነገሩን ቀለል አደረኩት። ፈጣሪ ነፍሱን ይማርማ። እኔ አልከፋም፣ አባት የለኝም። እኔ አድጌ አንቺ ላይ ያደረገውን ሁሉንም ነገር ከምበቀል ይልቅ ፈጣሪ ወሰደው ጥሩ ነገር ነው እኮ አልኳቸው፣ የውሸት ፈገግታ እየለገስኳቸው። እንደዚህ ትላለች ብለው ያልጠበቁት ሁለቱ እናቶቼ በግርምት ተያዩ። እንባዬ ሊያመልጠኝ ሲል ተናድጄ ቶሎ ብዬ ወደ ውስጥ ሳብኩት። ምክንያቱም አንደኛ እነሱ ፊት ማልቀስ አልፈልግም፣ በዋናነት ግን ለሱ እንባ አይገባም ብዬ ስለማምን ነው። ዝምታውን ለመስበር ብዬ እሺ ጥሩ ዜናው ምንድነው አልኳቸው። አለምዬ ቀና ብላ አየችኝ። የዛኔ ስለ ቤኪ እንደሆነ ገባኝ። ጥሩ ዜና እንኳን አይባልም ማለት አለምዬ ቶሎ ብላ እናቴ አንድ ጥሩ አንድ መጥፎ ዜና ስላለች ጥሩ ዜና እየጠበቅኩ ስለነበር ግራ ገብቶኝ ማለት ምንድነው አልኳቸው። እናቴ ቀበል አድርጋ እንዴ ተይ እንጂ በጣም ደስ የሚል ዜና ነው አለች። የዛኔ የምር ፈራው። ለእናቴ ጥሩ ለአምለምዬ መጥፎ ከሆነ አቦ ቤኪ እኮ ወደ ሌላ ሀገር ሊወስደው ነው። አባቱ ለማስቆሙ መካርኩት ግን አልቻልኩም፣ ልጄ ታሞብኛል አለችኝ። ክውን ያልኩት ምን ብዬ ከተቀመጥኩበት ተነሳው። ተረጋጊ ልጄ፣ ተመልሶ ይመጣል ይቆያል እንጂ አለችኝ። ምን ማለት ነው? አለም መሄድ አይችልም፣ አይሆንም አልኳት እየጮኩ። እናቴ ግራ ተጋብታ ተመለከተችኝና አስደሳች ዜና አይደል እንዴ? ለምንድነው እንደዚህ የምትዩ አልኳት። ለእናቴ ጥሩ ዜና ለኔ የሐዘን ምንጭ ነው። አይሆንም አለምዬ፣ እኔን ጥሎ መሄድ አይችልም፣ አንለያይም ብሎ ነበር የገባልኝ ቃል ብዬ ስጮህ ቆይ ማለት አለች እናቴ ከተቀመጠችበት እየተነሳች። በዛን ሰዓት በጣም ስሜታዊ ሆኜ ስለነበር መሰለኝ እናቴ እንደምታውቅ ራሱ ረስቸው አዎ አይችልም፣ እንደዛ ካደረገ ረግጦኝ እንደሄድን የሚያቆጥረው አልኳቸው ከልቤ በሆነ አነጋገር። በዛን ሰዓት አለምዬ አይኗን ገለጥ አድርጋ ስታየኝ ክው ብዬ እናቴን ተመለከትኳት። የሆነ አይነት አስተያየት አየችኝና ማለት እኔም ማላውቀው ነገር አለ እንዴ አለች ተኩር ብላ እየተመለከተች። እናቴን መዋሸት አልቻልኩም፣ እውነቱንም መናገር አልቻልኩም። ዝም እንዳልኩኝ ቀስ ብዬ ቁጭ አልኩ። እናቴ ባህሪን ጠንቅቃን የምታውቀው ዝም አልኩ ማለት ማውራት አልፈለኩም ማለት እንደሆነ ስለምታውቅ ወደ አለምዬ ዙራ ምላሽ መጠበቅ ጀመረች። ምንም በማታውቀው አለምንም እዳ ውስጥ ነው ከተትኳት። ከብዙ የዝምታ መፋጠጥ በኋላ በተረጋጋ መንገድ መስኪ ልጅና ልጄ ተዋደዋል፣ እኛ ጣልቃ መግባት የምንችለው ነገር አይደለም እሺ ብላ ባጭሩ ነገረቻት። እናቴ ክው ብላ ተመለከተችኝ። እኔም እሷን ላለማየት መሬቱ ላይ አይኔን ተከልኩኝ። የምሯን ነው ልጄ አለችኝ። ከዛ በላይ ከእናቴ መሸሽ አልችልም። አዎ እናቴ ልነግርሽ ፈልጌ ነበር ግን ፈራሁኝ አልኳት እንድትረዳኝ ለማሳመን እየሞከርኩ። ልጄ አንቺ ለኔ ለዚህ በቅተሽልኛል፣ ከኔ ደበቅሽኝ፣ ጓደኛዬም እህቴም እናቴም ነሽ ስትይኝ አልነበር እንዴ? ሳላቅ አክስትሽ አረግሽኝ አለችኝ። አለምዬን እየተመለከተች ባለውለቷ ስለሆነች እንጂ በእርግጠኝነት የሩቅ ላለማድረግ ስለሞከረች እንጂ ብዙ ነገር ታወራ ነበር። አንቺ ያውቀሽ እንዴት ዝም አልሽ አለም አለች እናቴ መለስ አድርጋ። ምክንያቱም በጣም የሚዋደዱት እሱን ስላስተዋልኩኝ ነው። በዛ ላይ ልጄን ደስተኛ የምታደርግልኝ ብቸኛ ሴት ናት። 9ኛ ክፍል የመንግስት ትምህርት ቤት እስከሚገባ ድረስ በቅጡ እንኳን አንገናኝም ነበር። ከክፍሉም አይወጣም ነበር። ከአስተማሪው ጋር ለመግባባት ተፈጥሮ አቋርጦ 9ን ሲደግም እና አቡ ክፍል ደረሰው። ከዛን ጊዜ በኋላ የምር መሳቅ፣ መጫወት፣ መደሰት ጀመረ። በጣም እንደሚወዳት ነው ምስክር ነኝ አለች። አለምዬ በእኛ ፍቅር መደሰቷን ለማሳመን ፍልቅልቅ እያለች። እናቴ ነገሩን መቀበል ከብዷታል። ፊቷን እንደገሰገሰች ቢወዳትማ ጥሏት ሊሄድ አይዘጋጅም ነበር። እዛ ላይ ብላ ወሬዋን በእንጥልጥል አቆመችው። አይረሳትም፣ አይጠላትም። ሙሉ ስሟን እጁ ላይ ተነቅሶታል እኮ ቃል ገብቶታል። ደሞስ ምን ለማለት ነው? በዛ ላይ ምን አለቻት። አንድ ላይ መሆን የማይችሉ ሰዎች ናቸው አለምዬ። አውቃለሁ ልጅሽም ልጄ ሙብ ናቸው፣ ቁንጅናቸውን አልክድም።
ነገር ግን እሱ ያንቺ ልጅ ነው እኮ አለቻት። የዛኔ ተናዳ መሰለኝ እኔ ምን አይነት ሰው ነኝ መስኪ፣ እኔ ልጅ ስለሆነ ጥሩ ባህሪ የሚኖረው አይችልም አለቻት። እረ እንደዛ አይደለም አለምዬ፣ ተሞላቆ ነው ያደገው፣ የኛ ኑሮ ይከብዷል ስልሽ ፈልጌ ነው ብላ ንግግራቸውን አስተካከለችው እናቴ። ከዛ ደግሞ ትንሽ አስባ መለስ አደረገችና ከወደዳት ለምን ጥሎ ይሄዳል አለች እማዬ። የኔም ጥያቄ ነው፣ ለአንድ ቀን ሳለሽ ካደጅኩ እያለ እንዳላለኝ አሁን ከነጭራሹ ጥሎኝ ሊሄድ ምን መሰለሽ አቡ፣ ፊት ለፊት ላይ አባቱ ከአንቺ ጋር አይቶት በጣም ተጣልተው ነበር። የበረከያታ አባት ትንሽ ቁጡና ስራ ላይ ብቻ እንዲያተኩር የሚፈልግ አባት ነው። እናም የሆነ ቀን በአጋጣሚ ክፍል ውስጥ ገብቶ የማይሆን ነገር አየና በጣም ተጣልተው ነበር። አልሄድም ብሎ ነገር ግን አባቱ በጣም አከበደው፣ አማራጭ አሳጣው አለችኝ። በሁለታችን መለያየት እሷ የሚያዘነች ትመስል ነበር። እውነት ለመናገር ወዲያው የኔን መጎዳት ረሳሁትና ለኔ ብሎ መስዋዕትነት እየከፈለ ነው ብዬ ማሰብ ጀመርኩ። ያው የሀብታም መስዋዕት ወደ ውጭ መላክ ሆነና ቤኪ ጥሎኝ ሊሄድ ነው። የማትሪክ ፈተና ለመውሰድ ትንሽ ወራት ናቸው የቀሩኝ። ትኩረቴን ለዛ መስጠት እያለብኝ ሐሳቤን መበታተን አልፈለግም ነበር። ነገር ግን በቤኪ መጨከን አልችልም። ይበልጥ የሚገብደው ነገር ደግሞ ቤኪ ቻው ሳይለኝ እንኳን በቀጣዩ ሳምንት ወደ ሌላ ሀገር መሄዱን በስልክ ሰማሁ። ለኔ በጣም ከባድ ነበር። ምክንያቱም እኔ እንዴት አልችልም፣ ሐሳብ ጭንቀት አልችልም። እሱ ከሄደ ቀን ጀምሮ አላሜን ይሳትኩ ሲመስለኝ ድረስ ከራሴ ጋር ተጣላሁ። የሆነ ቀን ለሊት 9 ሰዓት ተነስቼ በቪዲዮ ኮል ደወልኩለት። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ።